ጤና ይስጥልኝ እንደምናችሁ ያዲ ነኝ። ዛሬ የትራቨል ኤንድ ቱር ወርልድ የሚባል ዌብሳይት በዓለም ላይ ስለ ትራቨል የሚጽፍ ነው። ቪዛ ዲሌይ ከሚያደርግባቸው ሀገሮች ውስጥ ኢትዮጵያን አካቷታል። እነዚህ 7 ሀገሮች ኢጅፕት፣ ታንዛኒያ፣ ሳውዝ አፍሪካ፣ ናይጄሪያ፣ ኢትዮጵያ፣ ዛምቢያ እና ዛሬ ደግሞ ሞሮኮ ተጨመራበት። ወደ አሜሪካ ለመምጣት የሚያደርጉት ፕሮሰስ ቪዛቸው በጣም ዲሌይ እያደረገ ካሉ ሀገሮች ውስጥ ጋር ተካታለች እና ብዙዎቻችሁ ሀገር ቤት ያላችሁ ሰዎች ይሄ ዲሌይ የሚያደርግበት ምክንያት ከራሳቸው ጥፋት ወይም ነገሮች ስላልተሟሉ ምናምን እንዳይመስላችሁ። ይሄ በፖሊሲ ደረጃ ተቀርጾ እየተካሄደ ያለ ጉዳይ መሆኑን በግልጽ የምናውቀው ነው። በአሜሪካ መንግስት የተሰጠው መግለጫ ወይም ምክንያት ለባክግራውንድ ቼክ ለማድረግ ሴኩሪቲ ለማድረግ መደረግ አለበት የሚለው ድሮ የሚደረግ ነበር። ባክግራውንድ ቼክ ሌሎችም ሀገሮች ባክግራውንድ ቼክ መደረግ አለባቸው እና አሜሪካ የባክግራውንድ ቼክ ማድረጓ ምንም ጥሩ መጥፎነት የለውም፣ ተገቢም ነው። ምክንያቱም የሚመጣው ሰው ማን እንደሆነ መታወቅ አለበት ለሀገር ሴኩሪቲ ሲባል። ነገር ግን እነዚህ የተደረጉ ያሉት ነገሮች ከዛ ያለፈ መሆናቸው በግልጽ የታወቀ ነው። ምክንያቱም በአሁኑ ሰዓት በዚህ አድሚኒስትሬሽን እንደሚደረገው ከሆነ ሀገሪቷ ውስጥ ያለውን የጥቁሮች ቁጥር ለመቀነስ ዲስከሬጅ ለማድረግ እንዳይመጡ ለማድረግ ከሚደረገው ጥረት ጋር ተያይዞ የተሰራ ይመስላል። ይሄ ደግሞ በግልጽ ብዙ ጊዜ ያሉት መሪም ተናግረውታል። እኛ የምንፈልገው ከኖርዌይ ነው፣ እኛ የምንፈልገው ከነጭ ሀገር ነው እንጂ ከእንደዚህ ሀገሮች ወይም አፍሪካን ሀገሮችን ልክ እንደ ቆሻሻ ሀገር ሆነው በሚል ተናግረው ዲስከሬጅ ለማድረግ የተደረገ ነው። አንዳንዶቹም ደግሞ ኤምባሲያቸውም እየተዘጋና የዲፕሎማቲክ ስራቸው እየቀነሰ መምጣቱን እያየን ነው። ይሄ ደግሞ ለማንም እንግዳ አይደለም። ምክንያቱም በቅርብ እንዳየ ነው ከምርጫ በኋላ መጀመሪያ የተደረገው ነገር ዩኤስኤድ ለአፍሪካ ይደረጉ የነበሩትን ነገሮች ማቆም። ይሄ ደግሞ ኤክስቴንቱ በጣም ከመፍጠኑ የተነሳ ኢቭን አፕሮፕሪየት የተደረጉ ማለት ኢቭን የተከፈለባቸው መድኃኒቶች፣ እህሎች እንዲወድሙ ገንዘብ ተከፍሎ የተደረገበት እና ብዙ ሰዎች ችግር ላይ የወደቁበት፣ ያ ደግሞ ወደፊት ትሪክሊንግ የሆነ ኢፌክት እንዳለው ለምሳሌ አፍሪካ ውስጥ ቫክሲኔሽን ሲቆም በሽታው ቦርደር ተሻክሮ ይመጣል። አሁን የምንኖርበት ዓለም የጠበበ ዓለም ስለሆነ ማለት ነው እና ለዚህ ለአሜሪካ የማይጠቅም መሆኑ የታወቀ ነው። ከዛ ውጭም ደግሞ ለምሳሌ የሪፊውጂ በሚደረገው ጉዳይ ላይ የሪፊውጂ ጉዳይ ለምሳሌ ጉዳያቸውን ጨርሰው ያሉ ሰዎች አውሮፕላን መግባት ብቻ የቀራቸው ሰዎች ሁሉ የቆሙበት ሁኔታ ነው ያለው። በአሁኑ ሰዓት ሪፊውጂ ሆነው መምጣት የሚችሉት ሀገሮች ቤዚክሊ አንድ ሀገር ብቻ ነው ከአፍሪካ፣ እሱም ሳውዝ አፍሪካ፣ እሱም ደግሞ ነጭ ሳውዝ አፍሪካንስ ማለት ነው። እንግዲህ ሳውዝ አፍሪካንስ በጣም ብዙ አይነት በአፓርታይድ ጊዜ የደረሰባቸው ነገር ቢኖርም አሁን ጊዜ የአሜሪካ መንግስት እየመረጠ የሚያመጣው ነጭ ሳውዝ አፍሪካዊ ከሆኑ ነው። ምክንያቱም ሳውዝ አፍሪካ ነጮችን እያጠፋች ጄኖሳይድ እየፈጸመች ነው የሚል ነገር በመጠቀም ማለት ነው እና ጉዳያቸው በጣም እየፈጠነ እዚህ ሀገር ሲመጡ ባለስልጣኖች ቆሞ ተቀብለው መሬት እና ብር የሰጧቸው እያደራጇቸው ያሉበት ሁኔታ ነው የሚያሳየው እና ይሄ ደግሞ በቢገር ኢፌክት ስናየው አጀንዳ 2025 ተብሎ በተጻፈው መሰረት በፊት ሀገሪቷ ውስጥ ያለውን የጥቁሮች ቁጥር መቀነስ እንደ አጀንዳ ተይዞ ተቀርጾ የተሰራበት ጉዳይ ስለሆነ በእናንተ ብቻ የመጣ እንዳይመስላችሁ ለማለት ነው። ያሳዝናል። ጉዳያችሁ የቆመባችሁ ወይም የረፈደባችሁ ሰዎች ካላችሁ ወይም እዚህ መታችሁ ቤተሰቦቻችሁ ልታዩ ለሰርግ፣ ለግራጁዌሽን እንደዚሁም ደግሞ ለብዙ ነገሮች እዚህ ሀገር ለሕክምና ነፍስ ለማዳን ራሱ የሚመጡ ሰዎች አሉና ኬዝ እንደዚህ ሲተጓጎል ኢትዮጵያኖች ደግሞ ብዙ ብር ነው የሚከፍሉት ኤምባሲ ውስጥ። ያም ሆኖ ብዙ የተጉላሉ ነው ያሉት። ያሳዝናል። ግን በፖሊስ ተቀርጾ የተሰራበት ጉዳይ ስለሆነ ነው። ከ3 ዓመት በኋላ ይሄኛው አድሚኒስትሬሽን ደግሞ ሲጨርስ ነገሮች ሊለወጡ ይችላሉ የሚል ተስፋ አለኝ። እስከዛ ድረስ ግን ለምን እንደምትጉላሉ እንዲገባችሁ ብዬ ነው ይሄን ቪዲዮ የሰራሁት። መልካም የክሪስማስ በዓል ይሁንላችሁ። አመሰግናለሁ።